ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። የካቲት 29 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና ሳምንቱ እንዴት እንዳለፈ የሚያሳዩ የተለያዩ አበይት መረጃዎችን ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃለን። የመጀመሪያው ያደረግነው አሁን የደረሰንን ሰበር መረጃ ነው። የዶክተር አንዱዓለም ዳኜ ገዳይ ነው በሚል ተጠርጥሮ በሕግ ቁጥጥር ስር የሚገኘው የጽንፈኛው ቡድን አባል በባህር ዳር ከተማ አስተዳደር ፖሊስ መምሪያ ክትትል በሕግ ቁጥጥር ስር ውሎ በሕግ አግባብ ምርመራ ሲደረግበት እንደቆየ የሚታወስ ሲሆን የግድያ ወንጀሉን መፈጸሙንና የድርጊት አፈጻጸሙን አስመልክቶ ለፍርድ ቤት የእምነት ቃሉን ሰጥቷል። ይህንኑ ቀጥሎ አቅርበነዋል። ቀበሌ አንዳስ ጎጡሽ አፋኑ ነው ደጎ ለሻለቃ ባርዳልኝ ነግዳ ማርያም ውያ ገብቼ ነው አሉ ሻለቃ ደጎ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር። እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደዚህ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር። እዛ ያው የሆነ ኦባማ መኪና መጣ። በኦባማ መኪና አስተቆሽ መጣ። ጥር 24 ቀን ነበር። እዛ የሆነ ቢቲስ መኪና በሁለት ቆም ሲል በሁለት እየሳቱት። እዛ ደግሞ ሌላ መኪና መጣ። ያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪናው ወደ ወርታች ዶ ቆመ። ተኮሰን እንጂ እንደመተው ታላው እዛ ሲቆም በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ትተነው ወደ አበይ እንደተሻገርነ በሁለተኛ ቀኑ ወይ ሶስተኛ ቀኑ ቆሸለ። እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ። በቲክቶክ በ2 ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረውም ወደዛም ብሎ ራቅሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ። ካምን ጻጻት ነው እስከ መጨረሻው። ያው በቃ ያው በኢትዮጵያ ሁለተኛው ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰው። አልተኮሰም። አብሮኝ የነበረው ልጅ አልተኮሰም። ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት። እሱ ልኬለት ነው የሸጠው። ለማን እንደሸጠው አውቀን አለ ደጉ በለሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላወቁም። እሱ ነው ብሩ ጨመረፋን ነውና እሱን ሽጠለሽ የለኔ እንደሆነማ አልነገራውቁም። እሱ ሽጠልኝ ነው በጓደኛዬ የላኩት። የሆነ በሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም መወሰድ ያለበትን እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ። ያው ማስተላለፍ ያው መገዳደሉ ይብቃን። ገበሬ ማለት አርሶ የሚበላ ማለት መምህርም ዶክተርም ሊሆን ይችላል። ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው ሌላም ምንም። ክቡራትና ክቡራን በተከታታይ የምናቀርብላችሁ ደግሞ ዛሬን ጨምሮ ባለፉት 2 ቀናት የጽንፈኛ ቡድን አባላት በገፍ ለጀግና ሀገር መከላከያ ሰራዊት እጃቸውን እየሰጡ ይገኛሉ። የመጀመሪያውን ሰበር መረጃ ያደረግነው ከዚህ ጋር በተያያዘ እነዚህ የጽንፈኛ ቡድን አባላት በሰሜን ወሎ ዞን ተሰማርቶ ግዳጁን እየፈጸመ ለሚገኘው የሰሜን ምስራቅ እዝ ሰንጥቅ ክፍለ ጦር ለሰላም ፈቃደኛ በመሆን እጃቸውን መስጠታቸውን የኮሩ ምክትል አዛዥ ለውጊያ ድጋፍ አገልግሎት የሆኑት ኮሎኔል ካሳሁን አሊ ገልጸዋል። በሰሜን ወሎ ዞን ሳንቃ በተባለው ቦታ የጽንፈኛ ቡድኑ አባላት የያዝነው መንገድ ትክክል አይደለም፣ ህዝቡን እየዘረፍንና በአሰቃቂ ሁኔታ ማህበረ ሰላምን እያደፈረስን መቀጠላችን ጸጽቶናል፣ የቀረበልንን የሰላም ጥሪ እንቀበላለን በማለት ለጀግና የሀገር መከላከያ ሰራዊት እጃቸውን በመስጠት የሰላሙ
አካል መሆናቸውን ምክትል ኮር አዛዡ ገልጸዋል። እነዚህ ለሰላም የመጡ አባላት የተለያዩ አይነት መሳሪያዎችና ተተኳሾችን ይዘው መግባታቸውን የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አብዲ መሐመድ ተናግረዋል። ሌላው ሰበር መረጃ እንዲሁ የጽንፈኛ ቡድኑ አባላት ወደ ሰላም እየመጡ መሆኑን የሚያሳይ ነው። በማዕከላዊ ጎንደር ዞን ወገራ ወረዳ በጫካ ሲንቀሳቀሱ የነበሩ 48 ታጣቂዎች ናቸው የሰላም አማራጭን በመቀበል የገቡት። ሰላማዊ አማራጮችን የተቀበሉት እነዚህ ታጣቂዎች ያሳለፍነው ግጭትና በማህበረሰቡ ላይ ያደረስነው ጉዳት ተገቢ ያልሆነ ነው በሚል በጸጸት የገለጹ ሲሆን ችግሮቻችንን ለመፍታት ውይይት ዋነኛ አማራጭ ሆኖ አግኝተነዋል ብለዋል። በቀጣይ ለሰላም ግንባታ ስራ ከመንግስት ጎን ተሰልፈው እንደሚሰሩም ተናግረዋል። ሌሎች ታጣቂዎችም ሰላማዊ አማራጮች እንዲቀበሉ ጥረት እንደሚያደርጉ ቃል ገብተዋል። ከወገራ ወረዳ ኮሚኒኬሽን የተገኘው መረጃ እንደሚያመለክተው አሁን ላይ በወረዳው በሁሉም አካባቢዎች የህግ የማስከበር ስራዎች እየተሰሩ ይገኛሉ። የሰላም አማራጮችን መርጠው የሚመጡ ታጣቂዎችን ለመቀበልም ዝግጁ መሆኑን የወረዳው አስተዳደር አስታውቋል። ወደ ሰላም የመመለሱ ዜና ቀጥሎ በምስራቅ በለሳ ወረዳ በጫካ የነበሩ 16 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወት መመለሳቸውን ቀጣዩ መረጃ ያመለክታል። ያሳለፍነው የእርስ በርስ ጦርነት ተገቢ አይደለም፣ ችግሮቻችን ለመፍታት መወያየቱ ነው ትክክለኛው አማራጭ ብለዋል። በዚህም የአማራን ህዝብ ጥያቄ በብጥብጥና በጦርነት ሳይሆን በሰላማዊና በዲሞክራሲያዊ አኳኋን ለመፍታት በቂ ግንዛቤ አግኝተናል ሲሉ ተናግረዋል። በመሆኑም በቀጣይ ለሰላም ግንባታ ስራ ከመንግስት ጎን ተሰልፈው የሚጠበቅባቸውን ሁሉ ለመወጣት ዝግጁ መሆናቸውን አረጋግጠዋል። የተፈጠረላቸውን ግንዛቤ ለመጠቀም የተሳሳቱትን ወደ ሰላም እንዲመጡም የበኩላቸውን አስተዋጽኦ እንደሚያደርጉ ገልጸዋል። ሰበር መልካም መረጃዎቻችን ቀጥለዋል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛ ቡድኑ አባላት መንግስት ያቀረበውን የሰላም ጥሪ በመቀበል ወደ ማህበረሰቡ ተቀላቅለዋል። የጭልጋ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ የሆኑት አቶ ተሻለ መስኖ እንደተናገሩት ሰላም ለሁሉም ነገር መሰረት በመሆኑ የተዘረጋውን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት መግባት እንዲችሉ የሀገር ሽማግሌዎችና የሃይማኖት አባቶች የጀመሩትን በጎ ተግባር አጠናክረው እንዲቀጥሉ አሳስበዋል። በጫካ መኖር ሰልችቶናል፣ የመንግስትን ጥሪ ተቀብለን በመግባት ሰላማዊ ህይወት መኖር ፈልገን መተናል ያሉት ታጣቂዎቹ በቀጣይ ህዝባችንን ለመካስ እንሰራለን ሲሉም ቃል ገብተዋል። የጭልጋ ወረዳ አስተዳዳሪ አቶ አዛናው አደባ በበኩላቸው በጫካ መንቀሳቀስ ማህበረሰቡንም ሀገርንም የሚጎዳና ሰላምን የሚያደፈርስ መሆኑን መረዳት ያስፈልጋል። ሌሎችም የእናንተን ፈለግ በመከተል ጥሪውን ተቀብለው በመግባት ወደ ሰላማዊ ህይወት በመመለስ መደበኛ ስራቸው ላይ እንዲሰማሩ አስፈላጊውን ድጋፍ እናደርጋለን ብለዋል። በቀጣይም የሰላሙን ጥሪ ተቀብለው ለሚገቡ ታጣቂዎች በጫካ ሲቆዩ የበደሉትን ግለሰብ ወይንም ደግሞ የማህበረሰብ አካል በሀገር ሽማግሌ በመሆን አስፈላጊውን የእርቅ ስርዓት እንደሚፈጸምም ምክር ቤቱ በተለይም ደግሞ የአስተዳደር ምክር ቤቱ ሲገቡ ለመቀበል ዝግጁ መሆኑንና ይህንንም ለማስፈጸም ዝግጁ መሆናቸውን አስተዳዳሪው ገልጸዋል። ወደ ቀጣዩ ሰበር መረጃ ስንሸጋገር ለቀረበው የሰላም ጥሪ ምላሽ በመስጠት በሰላም እጅ እየሰጡ ያሉት እንዳሉ ሁሉ ይህንን መንገድ አሻፈሬ በማለት በጸረ ሰላም መንገዳቸው በቀጠሉት ላይ ደግሞ አስፈላጊውን እርምጃ እየተወሰደ መሆኑን ለማወቅ ተችሏል። በአዊ ዞን ጃዊ ወረዳ የህዝቡን ሰላም ለማደናቀፍ በሚንቀሳቀሰው ጽንፈኛ ቡድን ላይ ኮሩ በወሰደው እርምጃ በርካታ የቡድኑ ታጣቂዎች መደምሰሳቸውን የኮሩ አዛዥ ኮሎኔል ንጉሴ ለውጤ ተናግረዋል። በኮሩ ስር ያሉ ክፍለ ጦሮች በጋራ በመቀናጀት ባከናወኑት ስኬታማ ግዳጅ ቡድኑ ዘርፎ ሲጠቀምበት የነበረውን አምቡላንስ፣ ብሬንና በርካታ የብሬን ጥይት እንዲሁም የክላሽንኮቭ ተተኳሾችና በርካታ መሳሪያዎች መያዛቸውን ገልጸዋል። ኮሎኔል ንጉሴ ለውጤ የህብረተሰቡን ንብረት እየዘረፈ ደካሞችን እያስለቀሰ ያለውን ጽንፈኛ ቡድን የኮሩ ክፍለ ጦሮች የገባበት ገብተው የመደምሰስ ስራቸውን አጠናክረው ይቀጥላሉ ሲሉም አረጋግጠዋል።
በተመሳሳይ የሰሜን ምዕራብ ዕዝ ክፍለ ጦር በምስራቅ በለሳ ወረዳ በርካታ የጽንፈኛ ቡድኖችን በመደምሰስ ሲጠቀምባቸው የነበሩ ቁሳቁሶችን በቁጥጥር ስር አውሏል። የክፍለ ጦሩ ዋና አዛዥ ኮሎኔል ስንታየው ሰኢድ በአማራ ክልል በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ የጤና የትምህርትና የግብርና ተቋማት ላይ ያነጣጠረ ጥቃትን ያለ ርህራሄ የፈጸሙ የጽንፈኛ ቡድኑ አመራር እና አባላት መመታታቸውን ተናግረዋል። በዘመቻው ተሽከርካሪዎች፣ አምቡላንስ፣ ሞተር ሳይክል፣ ፕሪንተር ማሽን፣ ፎቶኮፒ ማሽኖችና የኮምፒውተር ሲስተም እንዲሁም ከማህበረሰቡ የተዘረፈ በርካታ ኩንታል ጤፍ ከጽንፈኛው ማስመለስ መቻሉም ተገልጿል። የማዕከላዊ ጎንደር ዞን የጸጥታ ደህንነት ኃላፊ አቶ ኤርሚያስ በወረዳው ጽንፈኛው ሀገርና ሕዝብን በከፍተኛ ሁኔታ የሚያገለግሉ ተቋማት ላይ ከፍተኛ የሆነ ውድመትና ኪሳራን አድርሷል። ክፍለ ጦሩ ባደረገው ኦፕሬሽን ደግሞ ትውልድና በርካታ የወረዳው ሀብቶችን ማስመለስ ተችሏል ብለዋል። በዘመቻው ተሽከርካሪ መኪናዎች፣ አምቡላንስ፣ ሞተር ሳይክሎች፣ የተለያዩ ፕሪንተር ማሽኖችና ከህዝቡ ላይ የተዘረፉ በርካታ ኩንታል ጤፍ ከጽንፈኛው ማስመለስ የተቻለ ሲሆን የማዕከላዊ ጎንደር ዞን የጸጥታና ደህንነት ኃላፊ የሆኑት አቶ ኤርሚያስ በወረዳው ጽንፈኛው ሀገርና ህዝብን በከፍተኛ ሁኔታ የሚያገለግሉ ተቋማት ላይ ከፍተኛ የሆነ ውድመትና ኪሳራን አድርሷል ያሉ ሲሆን ክፍለ ጦሩ ባደረገው ኦፕሬሽን የማህበረሰቡ ሰላም እየተመለሰ መሆኑንና የወረዳው ሀብቶችም መመለሳቸው ለልማቱ አስተማማኝነት ዋስትና የሚሰጥ ኦፕሬሽን ነው ሲሉ በአክብሮት ገልጸዋል። ለሰላም አሻፈረኝ ባለው ጽንፈኛ ቡድን ላይ እየተወሰደ ያለው እርምጃ ቀጥሎ በሰሜን ጎንደር ዞን ጃናሞራ ወረዳ ራሱን የደጃችሁ ሻለቃ ጃናሞራ ዙሪያ በሚል አደራጅቶ ህዝቡን ሲዘርፍና ሲያሰቃይ የነበረው የጽንፈኛ ቡድን አባላት በቁጥጥር ስር ውለዋል። የሰላም አማራጭ ባልተቀበሉ ጽንፈኞች ላይ የማያዳግም እርምጃ እየተወሰደ ቀጥሏል። በማዕከላዊ ጎንደር ዞን በደንቢያ፣ ቧሂት፣ አይምባና ጭልጋ አካባቢዎች በተካሄደው ዘመቻ በጽንፈኛ ቡድን ላይ የማያዳግም እርምጃ መወሰዱን የሰሜን ምዕራብ ዕዝ ክፍለ ጦር አዛዥ ኮሎኔል ሻምበል አስማረ ገልጸዋል። በተመሳሳይ በጎንደር ስመ ክፉ በር ላይ እንዲሁም በጭልጋ ማለትም አይከል አካባቢ የጽንፈኛው ቀንደኛ መሪ ሆነው ህዝብን ሲዘርፍ ሲያስመርሩ የነበሩ አባላቱ ጠንካራ እርምጃ ተወስዶባቸዋል። በምስራቅ ደንቢያ አሰሜ የኔነህ የሚባል የጽንፈኛው መሪ በቁጥጥር ስር ውሏል ሲሉ የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሻለቃ አህመድ አባ መጋል ተናግረዋል። በዘመቻው የጽንፈኛ ቡድን ሙትና ቁስለኛ ሲሆን የቡድን አባላት ጨምሮ የተለያዩ አይነት መሳሪያዎችና ተተኳሾች በቁጥጥር ስር መዋላቸውም ተገልጿል። ሉዓላዊነታችንን የሚፈታተን የትኛውንም ኃይል እንደማንታገስ ታሪካዊ ጠላቶቻችን ጠንቅቀው ያውቁታል ያሉት ደግሞ የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ናቸው። ሌተናል ጄኔራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን አበረታተዋል። ወታደራዊ ዝግጁነቱንም ተመልክተዋል። በጀግኖች አባቶቻችን መስዋዕትነት የተረከብናትን ኢትዮጵያን የሚፈታተኑ ጠላቶቿን የማንበርከክና የማሸነፍ አቅሙም ብቃቱም እንዳለን እናንተ የዚህ ትውልድ ማሳያ ናችሁ ብለዋል። ከሰራዊቱ ጋር ቆይታ ያደረጉት ሌተናል ጄኔራል ብርሃኑ በቀለ ምንም አይነት ፈታኝ ሁኔታ የማይበግረን ጠንካራ ሰራዊት መሆናችንን ታሪካዊ ጠላቶቻችንም ይሁኑ ተላላኪ ባንዳዎቹ ያውቁታል ያሉት አዛዡ ሌተናል ጄኔራል ብርሃኑ ለኢትዮጵያና ሕዝቦቿ ሰላም የምንከፍለው መስዋዕትነት የዚህ ትውልድ ደማቅ ታሪክ ነው ብለዋል። ኢትዮጵያ በጀግኖች ልጆቿ ክቡር መስዋዕትነት ጸንታ ትቀጥላለች ያሉት አዛዡ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል ለማፍረስ የሚጥር የትኛውም ኃይል ዋጋ ይከፍላል ሲሉም ተናግረዋል። የኢትዮጵያን ሉዓላዊነት የሚዳፈር ብሎም የህዝባችንን ሰላም ለማደፍረስ ከታሪካዊ ጠላቶቻችን ጋር የሚያብር የትኛውም ተላላኪ ባንዳ አንታገሰውም ብለዋል። እናንተ ለሰላም በከፈላችሁት ዋጋ የጽንፈኞች ህልም መክኗል፣ ከሽፏል ያሉት አዛዡ ወታደራዊ ዝግጁነታችሁ ለቀጣይ ተልዕኮ ያላችሁን ቁርጠኝነት ያሳያልም ብለዋል።
እኛ ለአፍሪካውያን ብሎም ለመላው ጥቁር ሕዝብ ያልደፈር ባይነትና የጀግንነት ተምሳሌት የሆነች የታላቅ ሀገር ሰራዊት ነን ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ክብሯን ለማስጠበቅና ሕገ መንግስታዊ ተልዕኳችንን የበለጠ ውጤታማ ለማድረግ የጀግንነታችን መሰረት የሆኑትን ወታደራዊ ሳይንስና ጥበብን ከእሴቶቻችንና ከህዝባዊ ባህሪያችን ጋር በማዋሃድ አጠናክረን መቀጠል አለብንም ሲሉ አሳስበዋል። የካቲት 29 ቀን 2017 አበይት ዘገባችንን የምንቋጨው የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ሰራዊታችን ከፖለቲካ ከዘርና ከሃይማኖት ወገንተኝነት የጸዳ የሰላም ኃይል ነው በሚል ባስተላለፉት መልእክት ነው። ክቡር ፊልድ ማርሻል ብርሃኑ ጁላ ይህን መልእክት ያስተላለፉት የኢትዮጵያ ወታደራዊ አካዳሚ ለ3 ዓመታት ያሰለጠናቸውን የ7ኛ ዙር ቃኘው ኮርስ እጩ መኮንኖች ሰልጣኞች በዲግሪ መርሃ ግብር ሲያስመርቅ ተገኝተው ባደረጉ ንግግር ነው። ክቡር ፊልድ ማርሻሉ ለተመራቂዎች እንኳን ደስ ያላችሁ በማለት ከፍተኛ አካላዊና ሞራላዊ ጥንካሬን የሚጠይቀውን ከባዱን ፈተና በድል ተወጥታችሁ ለዚህ መብቃታችሁ ያላችሁን ቁርጠኝነትና ጽናታችሁን የሚያሳይ ነው ብለዋል። ሀገራችን ብሔራዊ ጥቅሟን ለማስጠበቅና ካደጉት ሀገራት ተርታ ለመሰለፍ የያዘችው የልማት ግስጋሴ ተስፋ ሰጪ ቢሆንም ይህንን ለማደናቀፍ ከውስጥም ሆነ ከውጭ ያሉ ጸረ ሰላም ኃይሎች ያለ እረፍት በመስራት ላይ ይገኛሉም ብለዋል። ስለዚህም እድገትና ሰላማችንን የማይወዱ ባንዳዎችን የዛሬ ተመራቂ ሰልጣኞችን በአመራር ጥበብና ብቃት በመመርኮዝ እነዚህን የጥፋት ኃይሎች መታገልና የቀቢዘ ተስፋቸውን ማጨለም ይገባቸዋል ብለዋል። ወታደራዊ አካዳሚው ከተቋሙ የሚሰጡትን ተልዕኮዎች በመቀበል በእውቀትና በክህሎት ብቁ አመራሮችን በማፍራት ረገድ ከፍተኛ ሚና እየተወጣ መሆኑም ተገልጿል። ሰራዊታችን ከማንኛውም ፖለቲካዊ ወገንተኝነት ከዘርና ከሃይማኖተኝነት የጸዳ ከህዝብ ወጥቶ ህዝብን የሚያገለግል ታማኝ የህዝብ ልጅ ነው ያሉት ክቡር ፊልድ ማርሻል ብርሃኑ የዛሬ ጀማሪ የመኮንንነት ማዕረግ ለነገ ጄኔራልነት መነሻ ነውና እችላለሁ በሚል መንፈስ መልካም አጋጣሚዎችን በመጠቀም ራሳችሁን ማብቃትና ለተልዕኮ በስነ ልቦናዊ ጽናት ለመሪነትና ለቴክኖሎጂ መስክ ራሳችሁን ማዘጋጀት አለባችሁ ሲሉ አሳስበዋል። በመጨረሻም የአካዳሚው አመራሮችና አሰልጣኞች ለስልጠናው መሳካት ደከመኝ ሰለቸኝ ሳይሉ ላሳዩት ቁርጠኝነት ምስጋና ያቀረቡ ሲሆን በስልጠናው ቆይታ ብልጫ ውጤት ላመጡ ተመራቂዎች የዋንጫ፣ የወርቅ፣ የብርና የነሐስ ሽልማት በክቡር ጠቅላይ ኤታማዦር ሹሙ ተበርክቶላቸዋል።